መንገድ እኔንም የማረከኝና በጣም የሚገርመኝ ነገሩ ከአምላኩ ጋር ያለው ኮኔክሽን፣ ለፈጣሪ ያለው ፍቅር፣ መገዛት፣ መታመን በጣም የሚገርም ነው። በፍቅር አስያዘኝ በገና ያው ለፈጣሪው የተገዛ ደግሞ ለሰዎችን መልካም ማድረግ አያቅተውም፣ ሰዎችንም መውደድ አያቅተውም። ስሜ ነበር መኖር ለካዬን የስም ዘገሊላ በዚያ በሰርግ ቤት ጋራ ተገኝተሃል ከእናት ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላ
በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው። ማድጋ ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ። ቃና ዘገሊላ ዘገሊላ በዚያ በሰርግ ቤት ጋራ ተገኝተሃል ከእናት ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ከልጅሽ ጋራ ተገኝተሃል ከእናት ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት። ዛሬም ይኸው በዚህ በነ መዝሙሬ ቤት በረከት ፈሰሰ በአምላክ ቸርነት። እግዚአብሔርን መሐሪነት ነው ማስበው። እሱ ትልቁን የምህረት ልክ አሳይቶናል። በምህረት የቆምኩ ሰው ነኝ፣ በቸርነቱ የቆምኩ ሰው ነኝ። ብዙ ነገራችን ተሸፍኖልን የቆም ነው። ስለዚህ እንደዚያ የቆምን ሰዎች በምን ንብረታችን ነው አዘን እንደፈለገን ይሄ እንዲህ ነው ምናምን ብለን በቂ የምንኖረው እና የእግዚአብሔርን ምህረት አስባለሁ እና ከራሴ ጋር ብጋጭ እግዚአብሔር ምን ይላል? የሚወደው ነገር አይደለም ሰው። በዛ መሰረት ከዛ ጉዳዩን ለማየት ሞክራለሁ። ጊዜ የሚያስፈልገው ከሆነ ለጊዜ ሰጠዋለሁ። መፈታት ውይይት ይፈልግ ከሆነ በውይይት ለመፍታት ሞክራለሁ። ከሰው ጋርም ከሆነ ከዛ ስሜት ወጣ ብዬ ተረጋግቼ ለመፍታት ሞክራለሁ። ግን ከራሴ ጋር ስጋጭ የማደርገው መጀመሪያ ነገር በምህረት መቆሜን አስታውሳለሁ። ያፈጥንልሻል ውስጥሽ ያለውን ነገር ለካ እግዚአብሔር በምህረትን ያቆመን እንድትይ ባትጣይም የቆምሽው ስላልተጣላሽ አይደለም፣ እግዚአብሔር ስላቆምሽ ነው። መጀመሪያ ቢቻል ከራሳችን ጋር ላለመጋጨት መሞከር ቢቻል እንዳልኩሽ ከማናምንበት ነገር ከሰውነታችን ከሚያጎለን ነገር አለመገኘት ቢቻላችሁ ነው አይደል የሚባል። ቢቻለን መጀመሪያ አርቆ ማጠር መልካም ነው። ከዛ ነገር መራቅ መጀመሪያ እሱ ላይ ብዙ መስራት። ምክንያቱም ከሰራችሁ በኋላ ዋጋ ትከፍያለሽ። ብትድኝም ዋጋ ያስከፍልሻል። ከዛ በፊት እነሱ ላይ ማተኮር ጥሩ ነው። ከራስ ጋር ላለመጋጨት፣ ከሰውነት የሚያጎሉ ጥሩ ያልሆኑ ነገሮች ላይ ላለመገኘት መሞከር የመጀመሪያው ምክሬ ነው።